አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶችዬ ተመልሼ መጥቻለሁ። ትላንት እንግዲህ ሀይሚዬ ከሄኖክ ጋር መታ ነበርና ሸርታለታለችና እኔ ቪዲዮ አልሰራሁም ነበር፣ ማታ ላይ አልተመቻቸልኝም ነበረ እና ምን አለች ሀይሚዬ፣ ልክህን አትለፍ፣ ስነ ስርዓት ያዝ አቶ ሄኖክ ተብለሃል እና ሰምተሃል። ሀይሚዬ ግን ይሄን ጥፊሽን የትላንቱ ጥፊ ማለት ነው ዛሬ ቴዲ ላይ እንጠብቃለን ዛሬ ይሄን የመሰለ ቃሪያ ጥፊ በቀኝም በግራም እንጠብቃለን ቴዲ ላይ ማለት ነው። ውዶችዬ ግን እንደው አንድ ጥያቄ ልጠይቃችሁና እንዴት ቴዲ ግን በእውነተኛው ዓለም እንዴት ቴዲ የሚዳፈር ሰው አለ ማለት ሁለት ከሚዋደዱ ፍቅረኛሞች መሀል ገብቶ የሚበጠብጥ ማለት ነው። አይጠፋም የሚበጠብጥ፣ ግን በሱ ልክ የሚዳፈር አለ። ቤት መጥቶ እኔ አንቺ ጋር ነው የምኖረው እስከ ማለት ደረጃ የሚደርስ ሻንጣ ይዞ የሚመጣ ምናምን አለ። ኢቭን ያችን ልጅ እንኳን ቢወዳት በዳር እሷን ስልክ ቁጥሯን ተቀብሎ እንደምንም ብሎ ተቀብሎ ምናምን እሷን ለማውራት እያገኘ ለማውራት ምናምን ይፈልግ ይሆናል። ግን እቤት ድረስ እስከ መምጣት ድረስ ድፍረት ምናምን የሚያገኝ ሰው አለ? እንደዛ አይነት ሰው አለ? እኔ እንጃ ግራ ገባኝና ወጣ ያለ ነገር ሆነብኝ። እና ሀይሚና ብሩኬ ባካችሁ ሁለታችሁ ችግራችሁን ፈታችሁ ሌላ ሰው እንዲገባባችሁ ሌላ ሰው እንዲበጠብጣችሁ እድል አትስጡ፣ መንገድ አትስጡ ነው የምለው። የሚገርማችሁ ነገር የቴዲ ነገር በጣም ሲምፕል ነገር ነው። ሀይሚና ብሩኬ ከተስማሙ ይሄ ልጅ ድርሽ አይልም በቤታቸው ማለት ነው። ክፍተት የፈጠረው የነ ሀይሚዬና የነ ብሩኬ አለመግባባት ነው። እና አሁን ሀይሚዬ በዚህ ሰዓት ብሩኬን መረዳት አለባት። ብሩኬን ተረድታ ከሱ ጎን ከሆነች ማንም አይዳፈራቸውም። ተግባቡ ማለት ነው፣ ተስማሙ ማለት ነው። እና እኔ እንደሚመስለኝ በራሴ ሀይሚ ጋ ነው ቁልፉ ያለው ማለት ነው። እና የሰላሙ ቁልፍ ያለው ሀይሚዬ ጋ ነው። ሀይሚዬ የበፊቱንም መረጃ ትቸዋለሁኝ ብላለች። ግን ትናንትና አዲሰው ድራማውን እንደ አዲስ ደግሞ ጀምረውታል። እና እኔ ግራ ነው የሚያገባኝ። አሁኑ አይዲያቸው መቼም ቡክትክት ያለ ነውና አንኛውም አይታወቅ ማለት መድረሻው መነሻውም የማያስታውቅ ማለት ነው። እና እንደ አዲስ አሁን ትላንት ወዲያ የነበረው ቪዲዮ በጣም አሪፍ ነው፣ ልስልስ ያለ ነው። ሀይሚዬ ተረጋግታለች፣ በሰላም ነው የምታወራው። ብሩኬ ትንሽ አግሬሲቭ ሆኗል ምናምን ያው በሚናገሩትና የልጁ ጉዳይ በጣም አበሳጭቶታል። እሱ ነገር ነው። ግን በቃ ወደ መረጋጋቱ ሊመጡ ነው እነዚህ ልጆች ሀይሚና ብሩኬ በቃ ራሳቸው ሊፈቱት ነው ማለት ነው ችግሩን እያልኩ እያሰብኩ ነበረ። ትላንትና ደግሞ ሀይሚዬም አሁን ያለፈውን ነገር ትቸዋለሁኝ፣ እኔ ስላለፈ ታሪክ አያገባኝም፣ በቃ ያለፈውን ነገር ምንድነው ምናምን ብዬም አልጠይቅህም፣ ብቻ ግን ልጁ ጋር ይቅር ተባባሉ ብላ ነበረ። ትናንት ደግሞ ያለፈም ታሪክ ቢሆን ማስረዳት ግዴታ አለበት አለችና እንደገና ምን ሆነ ማለት ነው ነገሩ እንደ አዲስ ተጀመረ ማለት ነውና እኔ ማለቂያው መቼ እንደሆነ ማላቅም፣ ብቻ ይከብዳል ያሁኑ አይዲያቸው። እና ወደ ሄኖክ ስገባ ደግሞ ሄኖክ አስታራቂ ማለት ምንድነው? አስታራቂ ማለት በሀገራችን ሁለት የተጣሉ ጥንዶችን ወይም ደግሞ ሁለት የተጣሉ ሰዎችን አንተም ተው አንቺም ተይ፣ አንተም ጥፋተኛ ነህ አንቺም ጥፋተኛ ነሽ፣ ይቅር ተባባሉ ብሎ ሁለቱን ወደ አንድ የሚያመጣ ነው አስታራቂ ማለት። እንግዲህ በሀገራችንም በሽማግሌም በምናውቀው ማለት ነው። እና እንደዛ ነው መሆን ያለበት እንጂ አንድ ሳይድ ይዞ ምናምን መከራከር ምናምን አይደለም። እና ከዚህ ነገር ብትወጡና እንትን ብትሉ መልካም ነው ላለሁኝ። እና ውዶችዬ ሄኖክም በአንድ ሳይድ ብቻ ሆነ እንትን ማለት ሳይሆን ሁለቱን ወደ አንድ ለማምጣት መሞከር ነው። በዛ ላይ ደግሞ ሁለታችሁ አንተና ፍፄ መስማማት አለባችሁ ማለት ነው እንጂ ሁለታችሁ ሳትስማሙ እነሱን ለማስታረቅ መሞከር ጭራሽ እናንተ ክፍተቱን እያሰፋችሁት ምናምን ነው እየሄዳችሁ ያላችሁት ማለት ነው። እና ሀይሚዬና ብሩኬ ደግሞ ያው ሁለታችሁ ሰላም ከሆናችሁ ሌላው ነገር በጣም ቀላል ነው፣ ሲምፕል ነገር ነው። ሌላው ነገር ማንም ሰው ቢሆን የሚዳፈራችሁ የለም። እና እናንተ ብቻ ሁለታችሁ ለመግባባት ሞክሩ። ዛሬ እንግዲህ ልንገራችሁ፣ አንቺ ነሽ እንደ ደራሲዋ እንዳትሉኝ። ዛሬ ብሩኬ ከሀይሚዬ ቤት ይሄዳል። ከዛ ምን ይላል? ሀይሚዬን የትም እንዳትወጪ ምናምን ብሎ በቃ ያባወራ እንትኑን ያወራታል ማለት ነው። ይናገራታል፣ ይቆጣታል። ከዛ ምን ሆነ? ሀይሚዬ ደግሞ
ጓገጭ ካለች አይ እኔ እዚህ መቀመጥ የለብኝም ብቻዬን ምናምን አልቀመጥም ምናምን ካለች ማለት ነው በቃ እንደዛ ካሽ አያገባኝም ስለማናችሁም አያገባኝም ብሎ ትቶ ይሄዳል ማለት ነው ብሩኬ። ያ ማለት ድራማው ይቀጥላል ማለት ነው። እና ሀይሚዬ ደግሞ የብሩኬን ንግግሯን ያባወራዋን ንግግር ብሩኬን አምናው በቃ እሺ ችግር የለውም በቃ እኔ ቤት ሆናለሁ የትም አልሄድም ብላ ትእዛዙን አክብራ ከተቀመጠች ድራማው በቅርብ ቀን ይጠናቀቃል ማለት ነው። ሰምታችኋልና ውዶችዬ። ሌላው ደግሞ 300 ኬ ሊገባ ነው ብሩኬ ዛሬ በቃ መግባት አለበት ማለት ነው። እና 1000 ሰዎች የት ናችሁ? 1000 ሰዎች እና እንቶሎ ገባ ጨረቃ ፋሚሊን ተቀላቀሉ። እና ወንድማችን 300 ኬ ሊገባ ነው። ይገባካል የኛ ወንድም ከፍ በልልን ሁሌም። እና ብሩኬ ዛሬ በቃ 300 ኬ መግባት አለበት እና ዛሬ በቃ ይቀወጣል ነው የምላችሁ። እና ወዶቼ መልካም ቀን ይሆንላችሁ። ባይ ባይ።